ሄርሚዬ እንግዲህ ገና አሁን በአንድ አመቷ ልብ ገዛች ማለት ነው ለአብርሃም። ከህይወት ይውጣ እኔም ከህይወት እወጣለሁኝ። እኔ ብቻ ነኝ ለፍቅራችን እየለፋሁ የነበረው፣ አንተ ደግሞ ምንም እየመሰለክ አይደለም። እኔ ሰላምታ አልሰጠሁ ከልጅክ እናት ጋር ለልዑል ታስፈልገዋለክ። አብራችሁ ህይወታችሁን ቀጥሉ። እኔ ግን ከእንግዲህ ህይወታችሁ ውስጥ አልገባም ብላ አልቅሳ ምላና ተገዝታ ለሩታም ሆነ ለአብርሃም ነግረው ነበረ። አብርሃም ግን የሄርሜላ ውሳኔ አሁንም ቢሆን አልቀበልም እያለ ይገኛል ማለት ነው። እኔ አልፈልግም አላልኩሽም፣ አንቺንም ብተው ከሩታ ጋራ መሆን እሆናለሁ ብዬ አላልኩኝም፣ ግን ለራሴ ትንሽ እረፍት ላርግ፣ ራሴን ላዳምጥ ነው ብዬ ያልኩት። ፍቅርሽና ክብርሽ ይሄን ያህል ከሆነ ላዳምጥሽ አልችልም። እኔና አንቺ ለብቻችን ተገናኝተን ብዙ የማወራሽ ነገር አለ እያላት ይገኛል ማለት ነው። እና እዛ ጋር ውሳኔውን ለመቀበል ለምንድን ነው አብርሃም የከበደው? ሲቀጥልም ደግሞ ሄርሜላንም ሆነ ሩታንም ማጣት አብርሃም አይፈልግም ማለት ነው። ሁለት ቤት መኖር ነው የሚፈልገው። አንደኛ ሰላሙ ቢያስጨንቀውም ግን ሁለቱንም ሴቶች ማጣት አይፈልግም። ይሄ ቁርጥና ቁርጥ ነው የአብርሃም ውሳኔ ማለት ነው። እና እንዴት ነው ሁለት ቤት የሚፈቀደው? በኦርቶዶክስ እምነት ተከታዮች ላይ ማለት ነው። ሁለት ባል አግብቶ ሁለት ሚስት የኖረው ወንድ አላየንም። እንደው በድብቅ ያልታወቀ ሊኖራቸው ይችላል በእርግጥ ግን በግልጽ ሁለት ሚስት አይፈቀድም። በእኛ ሃይማኖት ነው የምንላችሁ፣ በእኛ በኦርቶዶክስ ማለት በሌላው ይቻላል እናውቃለን። ግን አብርሃም አሁን ለውሳኔ በጣም እየከበደው ነው። ሩታንም እንደሚፈልጋት ልቡ ይነግረዋል። ሄርሜላንም ማጣት እንደማይፈልግ ልቡ ይነግረዋል። ግን ለውሳኔ ከብዶታል ማለት ነው። ከሀገር ብን ብሎ መሄድን የፈለገው ምርጫ ያደረገው ሁለቱንም ያለመተው አሊያም ሁለቱንም ያለመፈለግ ነበረ። ብቻ ነገሩ ግራ ነው የሚያጋባው። ሄርሚ እውነት ትክክለኛ ቆርጦልሽ ተሆነ ውሳኔሽ ልክ ነው ብዬ ነው የምለው። ሰላም ውድ ተመልካች እንዴት አላችሁልኝ? ሰላማችሁ ብዝት ትርፍ ይበል። ኢትዮጵያንም ኤርትራያንም በመላ ዓለም የምትገኙ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እንግዲህ ሰሞኑን የተለያየ ቪዲዮ እየተለቀቀ ነው። አይታችሁ ከሆነ ያው ሩታዬ ጀግና ናት። አብርሃምን አሁንም ቢሆን ወደ ራሷ ለማድረግና ከዚህ በፊት ያሳለፉትን መልካም ነገር በማሰብ አብርሃም ወደ ህይወቷ እንዲገባ እየጣረች ነው የምትገኘው። በሽማግሌም እንግዲህ ግራ ቀኝ ቆመው ከሱ ወገንም ዴብ ከሷ ወገንም ደግሞ ገኒ ነበረች ማለት ነው። አብርሃም አሁን ላይ እንግዲህ ለትዳር ብቁ አይደለሁም፣ ገና ለትዳር አልደረስኩም እያለ ነው የሚገኘው። በጣም ነው እኔ ግን የገረመኝ እዛ ጋር መልእክቱም ማለት ነው። እና ለትዳር ታልደረሰ ታዲያ በሄርሜላ ህይወትም ሆነ በሩታ ህይወት ላይ ለምን ይጫወታል? ለትዳር ብቁ አይደለሁም ካለ ማለት ነው። እና ሴቶቹ ላይ ብቻ ለስሜቱ ማርኪያና ሴቶቹን በሚፈልጋቸው ሰዓት ለራሱ ገላ ማርከሻ የሚፈልጋቸው ለምንድን ነው? እኔ በዚህ ጋር በአብርሃም ብቻ መፍረድ አልችልም በአሁን ሰዓት ላይ። እና ዛሬ እንግዲህ ሄርሜላ አሁን ላይ በአንድ አመቷ ከእንቅልፏ የነቃች ይመስለኛል። እውነቴን ነው። ኮሜንትም የሚሏትን በሙሉ እየገባት ይመስለኛል። አብርሃም አዎ አይፈልጋትም አሁንም ማለት ነው። ግን ደግሞ በግልጽም እውነቱን ተናግሮ መተውን አይፈልግም። ሊርቃትም አይፈልግም፣ ሊያገባትም አይፈልግም። ይሄ ነው አሁን የአብርሃም ችግር ማለት ነው። በጣም ነው የሚያሳዝነው። አብርሃም በቃ ማስረገዝ እንጂ አሳምኖ አብሮ መኖርን አይችልም ማለት ነው። በጣም ነው ያዘንኩት። ትናንት በተናገረው ቪዲዮ ላይ አንቺ በህይወታችን ገብተሽ ምንም እያደረግሽውና ምንም ያጠፋሽው ጥፋት የለም እያለ ይገኛል። በእውነት አሁንም አብርሃም ደንዝዟል ማለት ነው የሚቻለው። እንዴት ቢያስበው ነው ግን? እንዴት ቢመለከተው ነው ግን? ሄርሜላ እኮ ስትመጣ አብርሃምና ሩታ አልተፋቱም። በነገራችን ከወለደች በኋላ እኮ ነው ፍቺ የተፈጸመው ማለት ነው። ያሳዝናል። ይሄም እንደው አንዳንዴ ወንድ ልጅ ማለት በእውነት እኔ እንጃ፣ ክፉ እንዳታናገሩኝ ማለት ነው። እና እኔም ወንድ ልጆች ስላሉኝ ሁለት በጣም ነው የሚገርመው። በዚህ ልክ ክህደት ይከብዳል ማለት ነው። እዛ ጋር የልጅ እናት ቆማ አሁንም ቢሆን ሩታ መቼም ቢሆን ተስፋ አልቆርጥም
የበፊት ያሳለፍነው መልካም ነገር እያሰብኩኝ ይሄ ህይወት እንዲቃና ይሄ ትዳር እንዲቃና በእግሩ እንዲቆም እጥራለሁ ህይወቴ እስካለ ድረስ አንደኛ ለልጄ ስል መስዋዕት እከፍላለሁ እያለች ነው የምትገኘው ማለት ነው። በእውነት አብርሃም ደግሞ በአሁኑ ሰዓት ሩታ የምትለው ነገር ለእኔ ምንም ተራ ነገር ነው። ስለዚህ ደግሞ አንቺ ፈቅደሽና ወደሽ ከሆነ የአንቺ ፍቅር የአንቺ ክብር ይሄን ያህል ከሆነ እያለ እዛ ጋር የሚጎርረው ማለት ነው። በእውነት አብርሃም ግን እንደው ሄርሜላ ከመጣች አይደል እንደ ከሩታ ጋር በጣም ሰላም የነሳቻችሁ በጣም ስትበጠብጣችሁ የነበረው ሩታ ነፍሰ ጡሯን ሴት ከሄርሜላ ጋር ኩሪፍቱ ለኩሪፍቱ በመዋኛ ልብስ እዛ በራቁታችሁን ስትዋኙ አልነበር እንዴ? የትኛው ባል ነው እንደዛ የሚያደርገው? በእውነት ግን አሁን አብርሃም ጭንቅላቱ ልክ ነው ትላላችሁ? ድኗል። አሁን ግን የባሰ እየደነዘዘ የባሰ ደግሞ እያበደ ነው ያለው ነው የሚመስለኝና አንዳንዴ የሴት እንባ ራሱ ጥሩ አይደለም። ቆም ብለክ ልታስብ ይገባል ብዬ ነው የምመኘው። ብጥብጥ እኮ የተፈጠረው ሄርሜላ ከመጣች ነው ነገሩ። አንተ እኮ እንደ ዕቃ ተገዝተክ የሄድክ ወንድ ነክ፣ በግማሽ ሚሊዮን ብር ተገዝተክ ሄድክ ነክ ማለት ነው። እና ምንም ይሄ አይደንቅም። ገዝታክ ነው የወሰደችክ። አንተ ወደካት አፍቅራት እንዳልሆነ ቁልጭ ብሎ የሚታይ ቪዲዮ እንግዲህ ለምስክርነት ያለ ነው። እና እግዚአብሔርን አሁን ላይ ሄርሜላ ትክክል ነው ውሳኔ የወሰነችው፣ እውነቷንም ነው ደግሞ እሷ ብቻ ነች እየለፋች ያለችው። የፍቅር ጥያቄ ጨምሮ እንኳን ከሄርሜላ ነው ሲመጣ የምናየው። ቀለበት አርግልኝ ከሄርሜላ ነበር፣ እወድሻለሁ አፈቅርሻለሁ በለኝ ከሄርሜላ ነበረ፣ ሽማግሌ ላክ ከሄርሜላ ነበረ። እንግዲህ አስቡት፣ እወድሻለሁ አፈቅርሻለሁ እንኳን የተባለችው እኮ በአማላጅ ነው እንዴ። ደከማት፣ እውነቷን ነው ይደክማል። በአንድ እጅ ማጨብጨብ እኮ ከባድ ነው፣ በሁለት እጅ ታልሆነ አንድ እንጨት አይነድም፣ አንድ ሰው አይፈርድም እንደሚባለው ማለት ነው። እና ስለዚህ በቃ የራሷን ህይወት ትኑር፣ ወስናለች። አንተ ለመወሰን ለምን አቃተክ? እሷ ወስና ከመጣች መጀመሪያም ወደ ህይወታችሁ ገብታ የበጠበጠቻችሁ ሄርሜላ ናት፣ ሩታ አይደለችም። አንተ ግን ዲክስ ሴቶቹን ብቻ በቃ ለስሜትክ እየተጠቀምክ ለትዳር ግን አትሆንም፣ ለማስረገዝ ብቻ። ይሄማ ልክ አይደለም። እውነቴን ነው የምላችሁ። አሁን ላይ እንግዲህ ሩታ ብዙም ያው አልተናገረቻትም ሄርሜላን። እንደውም ተረጋጊ፣ ወደ ራስሽ ተመለሺ፣ አንቺም በእልህ እያለቀሽ ስትናገሪ እኔንም ወደ አታስብሽኝ፣ መረጋጋት አለብሽ ብላታለች። እችን እንባ ስላየን ደስ ብሎናል። ነገሩ ስለገባት ጥፋት እንደሆነ ስለገባት ሄርሜላ እውነቴን ነው፣ እኔ ተደስቻለሁ። እኔ አሁንም እምላችሁ ጋይሶች ሄርሜላን አይደለም የምጠላው፣ አገባቧን አሰራሯን እጠላዋለሁ። አሰራሯን ነው የምጠራው። ገብቷችኋል? እንግዲህ ከዚህ በፊት የኢትዮጵያ ድራማ ፊልሞች የሚሰሩ አሉ። ለምሳሌ እንደ ገነት ንጋቱ ሰው ለሰው ላይ ያኔ በዛ ጊዜ የነበራችሁ ነው የምላችሁና ሰው ለሰው ላይ አይታችሁ ከሆነ መዲንና ማን ነበር ዳግም ነው ብቻ አላቅም፣ ብሩክን ነው መሰለኝ፣ ቅርታ አርጉልኝ። እዛ ላይ ሲሰራ የነበረ ለዳጊ ለመዲ እናት ሆና የሰራች ሰዓት ለማህደር ማለት ነው። ማህደር አሰፋ እናት ሆና የሰራች ጊዜ የአባትሽን ገዳይ ነው የወንድምሽን ገዳይ እንዴት ታገቢያለሽ ብላ እንግዲህ ይሄ ካራክተሯ ነው። ገብቷችኋል? የራሷ ገጸ ባህሪ ሳይሆን ካራክተር የተሰጣትን ነው እንትን ያለችው። አሁንም ምን ልላችሁ ነው፣ ሄርሜላን ራሷን ሳይሆን እኔ የምጠላው አሁንም አሰራሯን ነው የምጠላው። አዎ ሄርሜላ ንጹህ ሴት ትሁን አትሁን ፈጣሪ ነው የሚያውቀው፣ እኛ አይደለም የምናውቀው፣ እሱን አላየንም። አሰራሯ ግን ንጹህ ሴት እንዳልሆነች ነው የሚያስረዳው፣ አገባቧ ማለት ነው። አንደኛ የባለ ትዳር ወንድ ላይ መግባቷ ራሱ ይሄ ትልቅ ጥፋት ነው መስሏት ነው እንጂ። ሁለተኛ ደግሞ ገና ሚስቱ ነፍሰ ጡር ሆና ቀምታ የወሰደኝ ሴት ነገስ አንዷ መታ እኔን ቀምታ ብትወስደኝ የሰቀቀን ኑሮ ነው የምትኖረው ተናግራለች ሩታ ማታ ይሄን ጉዳይ ላይ ማለት ነው። እና ሁሌም የሰቀቀን ኑሮ የዛፍ ላይ እንቅልፍ ከምተኛ አንድ ቀን ወሰደችብኝ አልወሰደችብኝ። ሌባ እኮ ገብቷችኋል? ተያዝኩ አልተያዝኩ ብሎ ነው
የሚሰርቀው ያንን ነገር ግን እስከሚያጠፋፋው ድረስ ምንም አይነት ኢንፎርሜሽን እንዳይገኝበት እስከሚያደርግ ድረስ በጣም ነው የሚያስበው። ደረሱብኝ አልደረሱብኝ እያለ ማለት ነው። ሄርሜላም አሁን እየሳቀች ካሜራ ፊት ደስተኛ ትመስላለች እንጂ ውስጧ ደስተኛ አይደለም። አብርሃም ወደ ሩታ ልዑልን ሊያገኝ በሚሄድበት ሰዓት ውስጧ በጣም እየነደደ በጣም ውስጧ እየተቃጠለ ነው። አውጥታ ግን ሶሻል ሚዲያ ላይ ስላልተናገረችው ነው። በቃ ዝም ስለምትል ነው እንጂ ውስጧ ውስጥ ሰላም የለም። ጭንቅላቷ ውስጥ ታውቀዋለች፣ ምንም ሰላም የለም። ሁሌም የሰቀቀን ኑሮ ነው የምኖረው ብላለች። አይደለም እንኳን አሁን እንደዚህ ሆነው ማለት ነው። በትዳር እንኳን ብትኖር ሄርሜላ የሰቀቀን ኑሮ ነው የምትኖረው። ከአብርሃም ጋር ብትቀጥል ነው የምላችሁ። በሩታ ብቻ አይደለም በልዑል ራሱ ማለት ነው። ልዑል ትንሽ ከፍ ይበልና ሄርሜላ እውነት ከአብርሃም ጋር ደስተኛ ህይወት ትኖራለች ታላችሁ፣ በእውነት ነው የምላችሁ። ይኸው እንዴ ደስተኛ ነው ህይወት አትኖረው። በልጁ ትነቆራለች። ልጁ ሲመጣ የሆነ ነገር ትላለች። ወይ ልካው ነው ወይ እንዲህ ነው። እኛ ሴቶች እኮ እንዲህ ነን አንዳንዴ። ገብታችኋል? የሆነ የቅናት መንፈስ ይሰማናል እና ያም ማለቱ አይቀርም። እሱ ደግሞ እንዴት ልጄ ተናገረብኝ ሲል አንድ ሁለት ይባባላሉ ማለት ነው። እና አዎ እውነቷን የሰቀቀን ኑሮ ከምትኖሪ አንቺ ልጅ የለሽም። ለፍቅር ብለሽ የገባሽበት ቦታ ትክክል አይደለም። ኮሜንተሮቹም ስትገቢም ብለውሻል። ውሽማ ሆነሽ ቀርበሽ የሰውን ባልቀምተሽ አሁን ታገልሽ አልሳካ ሲልሽ ማለት ነው። እኔ ብቻ ነኝ ለፍቅር እየለፋ ነው ያለ ነው። አንድ ሰው ለፍቅር መልፋቱ እውነቴን ነው ድንጋይ ላይ ውሃ እንደማፍሰስ ነው። በሁለታችሁ በኩል ቢሆን ትተሳሰባላችሁ። አብርሃም እኮ በፊትም እንደማይፈልግሽ ሄርሜላ ይታወቃል በግድ እንደመጣሽበት። በብሩክና በአቤል በኩል አስገድደሽው የእጅ ሰዓት እንደሰጠሽው አልፈልግም፣ እኔና አንቺ ግንኙነት የለንም፣ አንቺ ለእኔ ምኔ ነሽ? ወይስ ሌላ አላማ ይዘሽ ነው የመጣሽው? ለእኔ ውድቃ አይገባም። እኔ 3000 2000 ቲሸርት ገዝቼ መልበስ እችላለሁ፣ ግን እንደዛ መኖር የምፈልግ ሰው አይደለሁም እያለሽ በግድ ከሀገር አልወጣም ስላልከኝ ከሀገርን ብትወጣ ወጪው ይሄን ያህል ነበር የሚሆነው። በዛ ቦታ ነው ሰዓቱን የገዛሁልክ ብለሽ እኮ በግድ ነው እጁ ላይ ያሰርሽው ማለት ነው። እና እኔ ወንድ ልጅ ነው ገዝቶ ለሴት ውድ ስጦታ ሲሰጥ ያየሁት። ሴት ልጅ አትስጥ እያልኩ አይደለም፣ ግን ከጎዳና ገና አንድ የዩቱበር ተራ ሰው ነው ብዬ እንዴ ታዋቂ ዩቱበር ነው በዓለም አብርሃምና ሩታ እኮ የተወደዱት በስደት ባሉ በመዳም ቅመሞች ነው። ገብቷቸዋል። በመዳም ቅመሞች ነው እንትን ያገኙት እንጂ ሌላ የቱ ነው? አውሮፓ አሜሪካ ያለ አሁን እውነት አብርሃም ሩታ እያለ እንደዛ ግሩፕ ፈጥሮ አንዴ ብር አንዴ ልብስ ሲገዛ የነበረው እውነቴን ነው። ማን ነው? ሁሉም ደሙን ተፍቶ ነው ብር የሚያመጣው። አሜሪካም ካናዳ የትም አውሮፓ ቢቀመጥ ማለት ነው። እንዴት እንደሚሰሩት ያውቁታል እንዴ። ከብርድ ጋር ከበረዶ ጋር እየታገሉ እያመጡ ለእነሱ ብር አይልኩም። የታወቀው ይኸው አረብ ቤት ያሉት ሞኞቹ እኛ የዋሃዎቹ ነበር ትልቅ ደረጃ ላይ እንደዚህ አብርሃም እንዲለጠጥ ያደረጉት። በእውነት አንዳንዴ ምስጋና አቅርብ እስኪ። አንዳንዴ ብዙዎች እየሄዱ ቲክቶክ አላችሁ፣ ቲክቶክ መቼም ታያላችሁ፣ ቁርጥራጭ ይመጣላችኋል። በዛም ስትመለከቱ እንደው ብዙዎች አሁን አረብ ቤት የተጎዱ እህቶች አሉ፣ መሳፈሪያ አጥተው ምናምን ያሉ። እስኪ ለእናንተ ያኔ ሲያዋጡ ነበረ። ለምንድን ነው እንደው የሆነ ነገር እንኳን በቲክቶክ እንኳን እንደው አንዳንድ አንበሳ እንኳን ማታስወርዱላቸው? እግዚአብሔርን እንዴ 10,000 5,000 እንደው በኢትዮጵያ እንኳን እንደው እንዴት ነው ደገፍ የማታረጉት ማለት ነው። እና አሁን ይሄው ሁሉ ህዝብ ሰብስክራይብ ቢያነሳ አብርሃም ባዶ ነው የሚቀረው። ባዶ ነው የሚቀረው። በብዛት ያደረገው የአረብ ሀገር ናቸው። በሁለት በሶስት ስልክ ለእህት ለወንድም በሚገዙት ማለት ነው። እና አንዳንዴ ክብር ይኖርክ፣ በሴቶች ህይወት ላይ አትጫወት ማለት ነው። ያከበሩክ በሩታ ነው መጀመሪያ። ሄርሜላ ላይ የመጣችው ውሽማ ነች።
አሁንም ቢሆን አንተ ሳትፈልጋት እሷ ፈልጋት ነው የመጣችው። በቃ አልፈለገችክም፣ ትታካለች። አንተ መወሰን ለምን አቃተክ ነው? እንደዚሁ ህይወታቸውን እያበላሸክ ልትቀመጥ ነው? ከዛን የሆነ ነገር ሲፈጠር ደግሞ አገር ለቅቄ እወጣለሁ፣ ያዙ ይልቀቁኝ። ለምን? እኔ አሁን ትክክለኛ ውሳኔ መወሰኗ ሄርሜላ በጣም ደስ ብሎኛል። በዚሁ ተቀጠለችበት ማለት ነው። በጣም ነው ደስ ያለኝ። መጨረሻውን ያሳምርላት። የራሷን ህይወት ትኑር። እንዴ ቆንጆ ናት ሄርሜላ፣ ማንም ወንድ የሚመኛት ሴት ናት። አሁንም ቢሆን እኔ ሄርሜላን አገባቧን ነው እንጂ አገባቧን አሰራሯን ነው እንጂ ሄርሜላን ራሷን አይደለም እንትን ያልኳት ማለት ነው። እና ግን በለቅሷ ላይ ምን ተመለከታችሁ ጋይሶች ማለት ነው? ሄርሜላ ስታለቅስ አፍንጫዋና አይኗ አካባቢ ፊክስ እየተቀባች ነው እንደዛ የሚቀላው ወይስ ሚጥሚጣ አድርጋ ነው ካሜራ እንትን ብለው? እንዴት ነው የሰው አፍንጫ እቺ ብቻ የምትቀላ የምትለየው? አይታችኋል? የሆነች አሻንጉሊት ቀይ አፍንጫ ያላት ልክ እሷን ነው የምትመስለው። እግዚአብሔርን ነው የምላችሁና መነፋረቅ ቀላል አትችልበትም፣ ቀላል አያምርባትም ማለት ነው። ለማንኛውም ወሱን አብርሃምን እንግዲህ ውሽማ ሆነሽ ለመግባት አልቅሰሽ፣ አሁን ደግሞ ከሱ ህይወት ለመውጣት አልቅሰሽ ይቻላል እንዴ? ውሽሚት ሄርሜላ ምን ሆነሽ ነው? አደራ የምልሽ ሄርሜላ አሁንም ቢሆን ማለት ነው፣ አሁንም ቢሆን እንደው ከአብርሃም ህይወት ወጥተሽ ድጋሚ ወደ አብርሃም ህይወት እንዳትመለሽ። ድጋሚ ደግሞ ልጅና ሚስት ያለው ወንድ ላይ እንደው ፍቅር እንዳይዝሽ። እንደው ያንቺ መንፈስ ደግሞ ልጅና ሚስት ያለው ወንድ ላይ ወይም ደግሞ እርጉዝ የሆነች ሴትን አለያይተሽ ወደ ራስሽ ማምጣት ነው የአንቺ ገጸ ባህሪና በጣም ነው የሚያስጠላው። እንደዚህ ከአይነት ነገር በጣም ይደብራል በእውነት። እዛ ጋር የምታለቅሰው እህትሽ ናት፣ ታናሽ እህትሽ ናት። ሩታና አንቺ አላደላችሁ። ስለወለደች ሩታ ትልቅ ሰው ነች ማለት አይደለም ጋይስ። የወለደ ሁሉ ትልቅ ነው ማለት አይደለም። ከሄርሜላ ከሩታ እድሜ ሄርሜላ እድሜ ይበልጣል በነገራችን ማለት ነው። እና ታላቅ ታናሽ ናሽ። ስለዚህ ደግመሽ ህይወታቸው አትምጭ። አብርሃም ቢፈልግ ከሩታ ይታረቅ አይታረቅ አይመለከትሽም። በቃ ከሌላ ሰው ጋር ነኝ፣ እስኪ ከሌላ ወንድ ጋር ነኝ እኔሽ፣ እስኪ ከላጤዎቹ ጋር ነኝ እንዲህ። በእውነት በቃ ምንድን ነው እንደዚህ መጃጃል ጋይሶች? እኔ በጣም ነው የገረመኝ ማለት ነው። እና አብርሃም አሁንም ለውሳኔ በጣም የተቸገረ ይመስላል እንደኔ። እንግስቲ እናንተ ቪዲዮን አይታችኋል። ምን ታዘባችሁ? ምን ተመለከታችሁ? የሄርሜላ ውሳኔ እኔ በእኔ በኩል ልክ ነው፣ ትክክል ናት ብዬ ነው የማምነው። አብርሃም ግን ለምንድን ነው መወሰን ያቃተው? ከህይወትሽ እወጣለሁ፣ ህይወቴ ጋር እንዳደርሺ፣ አንቺም ከህይወቴ ብትወጪ እኔ ከሄርሜላ ጋር ከሩታ ጋር እኖራለሁ ብዬ አላልኩሽም፣ ወይም ደግሞ ከሄርሜላ ጋር እኖራለሁ ብዬ ለማንም አልተናገርኩም አለ። አሁን የእሱ አላማ ምንድን ነው? ሩታንም ያለመተው እንደኔ ነው የምላችሁ፣ ሩታንም ያለመተው ሄርሜላንም ያለመተው ነው የተያዘው ማለት ነው። እና ለምርጫ ተቸግሯል። ሄርሜላን ተመረጠ፣ እዛ ጋር ልዑል ይቀርበታል፣ ሩታ ትቀርበታለች። ሩታን ተመረጠ ደግሞ ሄርሜላ ጋር በእልህ የገባበታል። ተገዶ ራሱ ወዶ ሳይሆን በዛ በሰዓቱ ምክንያት ወደ ሄርሜላ ህይወት መጥቷል። ያም ደግሞ ምን አስይዞታል? ሼም አስይዞታል፣ ይሉንታ አስይዞታል፣ ግራ ገብቶታል። አብርሃም ከሀገር ብን ብሎ መሄድን የመረጠው እንደኔ ይሄንን ውሳኔ አለመወሰን ነው። በቃ እዛ ሄዶ የራሱን ህይወት ለመኖር ነው። ከዛን ይረሱኛል፣ እኔ ከሀገር ከወጣው ሄርሜላም የራሷን ህይወት ትኖራለች፣ ሩታም የራሷን ህይወት ትኖራለች በራሳቸው ጊዜ ብሎ እኔ የፈቀደው ማለት ነው። እንደገና ደግሞ አንቺ ወደ እኔ በአንተ ህይወት ውስጥ ገብቼ በጥጫችሁ ሰላም ነስቻችሁ ከሆነ ይሄው ከልጅክ እናት ጋራ ለልዑል ታስፈልገዋለህ፣ ልዑል ይፈልግሃል ብላ ስትለው ለምንድን ነው አንቺ በእኛ ህይወት ውስጥ ገብተሽ ምንም ያደረግሽው ነገር የለም ብሎ ያለው? መቼ ነው ሩታ የተፈታችው? ሩታ እኮ ፈታኝ ብላ የመጣችው ልዑልን ከወለደች በኋላ ነው። እናውቃለን፣ ሲወለድ አይደለም ይሄ ሁሉ የተደረገውና
ምን ልላችሁ ፈልጌ ነው፣ ሩታና አብርሃም እኮ የሆነ ግጭ ነበር እንጂ ይህን ያህል ደረጃ አልደረሱም። ሄርሜላ ከመጣች በኋላ ነው የዝብርቅርቁ ሰላም የነሳችው ማለት ነው። እንዴት ይሄም ማገናዘብ አቃተው? አብርሃም እውነት ጭንቅላቱ ይሰራል ወይ? እውነት አብርሃም የትዳር ሰው ነው ወይ? ለስሜቱ ማርኪያና ማስረገዝ እንጂ ለሴቶች ክብር እንደሌለው፣ ለሴቶች ምንም እንዳልሆኑ እሱ ጋር እንደ ዕቃ የተጫወተባቸው እንደሆነ ሴቶቹ ሊረዱ አልገባቸውም። ሩታ አሁንም ተስፋ አልቆርጥም፣ ለልጄ ስል ያሳለፍነውን ጊዜ እያሰብኩ ብላለች። ሄርሜላስ በዚህ መሀል ምንድናት የምትጎዳው? ውሳኔዋ ልክ ነው ብዬ ነው የማምነው። በእውነት ተመልሰሽ ወደ አብርሃም ህይወት እንዳትገቢ። እኔ ሄርሜላን አልጠላትም፣ አሰራሯን ነው እንዳልኳቸው የምጠላው። አገባቧን እጠለዋለሁ፣ መጥፎ ነው። በቃ የሰውን ደስታ ሰውን አስለቅሳ የእሷን ደስታ የምትመኝ ሴት ስለሆነች፣ ውዶች እንግዲህ ላይክ ሰብስክራይብ እያደረጋቸው አበረታቱኝ። ወዳቸዋለሁ። ቻው፣ መልካም ጊዜ። ሩታ አያይዞሽ የኛ ጀግና። አብርሃም እንደሆነ ደንዝዟል፣ ድንጋይ ማለት ነው።